ያደረገልህ አጭሩ? ስሜ ሽመልስ ሐሰን ይባላል። የመጣሁት ከአሮጌ አራዳ ነው። ያው ብዙ ነገር ተደርጎልኛል። አሁን በአጭሩ ብል መልካም ነው። ሴቶች የሆኑ ልታውቁ ትችላላችሁ። ባለቤቴ ትንሽ እዚህ ጡቷ አካባቢ ትንሽ ወፍራም ስለሆነች ጡቷ አካባቢ ትንሽ ኢጢ ነገር እዚህ ላይ ወጥቶ ነበር። በጣም ሲያማት ምን ስል እኔ በቃ ከአናስሞስ ውጪ ለኔ ህይወቴ በቃ ሊሳከል አይችልም ብዬ እዚህ ነው የምመጣው። ሌላ ቦታ እንትን አይደለም። ብዙ ጊዜ እመጣለሁ። ያው ሰው ሐኪም ቤት ሄዶ ማደንዘዣ ተወግቶ ማደንዘዣ ከተወጋ በኋላ ቢቆረጥ ራሱ አይሰማም አይደል? ልክ እንደዛው እዚህ ካልመጣው ያመኛል። በጣም ነው የሚጨንቀኝ። በቃ ስራ መስራት በቃ አልፈልግም። ስራ ያው ሾፌር ነኝ፣ ረጅም መንገድ ነው የምሰራው። አይመቸኝም ስራ መስራት። እግዚአብሔር ለኔ በጣም ስራ እየሰራልኝ ነው። ለምን? በጤንነት በመኖሬ ከሙስሊም ቤተሰብ ነው የወጣሁት። በጣም ከባድ ቻሌንጅ ነበር። ችግር አለ። ቀንበር ሊሰበር አይችልም። የተደረገልኝ ነገር ባለቤቴ ቢቦ ፒያራ አሪኪዬ አራሳ ባካ ቢቦ በኒ ነናርጎ አዲያን ግድሮ ግሳሴ አይቤጋው ባኔ አሱን ታጤጋራ ዋኔ ኢ አሱ አቦላዲያ ጦሳይ ታዮኮ ኦቲዲ ደስታ ከታን ዳሩ ለውጥ ደስ ሃኢታኒ ሐኪም ሰው እንደ ቦስ ያግን አው ባኔ ያግን ተክለ ሃይማኖት ዶክተር ሲሳይ ጋር እንሄዳለን ተባባልና ተቀጣጥረን ሄድ ሲሄድ አልትራሳውንድ ምናምን አየ፣ ብዙ ነገር አየና አንቺ እንዴት ልታገኝ ቻልሽ? ይሄን አለ ኢጢ ነገር አለ እንዴት ልታገኝ? አይ እኔ ብዙን ጊዜ በየወሩ እንደዚህ ቼክ አደርጋለሁ ጡቴን። ያው ሴት ነኝና ከፒሪድ በኋላ ጡት እንደዚህ ቼክ ማድረግ አለ። ስለዛ በዛ እያየው ነው ያገኘሁት። አሁን እሺ እንዴት ይሻላል? ያው ምን ይሻላል? ለማንኛውም ናሙና ይሰጥና ናሙናው ታይቶ ከዛ በኋላ ኦፕራሲዮን እኔ ያደርጋለሁ አለኝ። ለሀጌ በፓለቤ አልኩኝ። እኔ እሷ ደግሞ በጣም ረጅም ጸላይ ናት። በጣም ቃልዮት ነው እንትን የምትለው በጣም ጸላይ ናት። እዚህ የሰማሁትን ቃል ከሷ አንደበት እንደገና ተመልሼ እሰማለሁ። በጣም መገለጡ አለ ምኑ አለ። ከዛ በኋላ ሙዝ ነው የምሰራው። ሙዝ መኪና ነው የሚይዘው። አነ ተጫናስ አነ ተው ወሰላለሁ። አንዳንዴ በፊት ይቅርታ ወደኋላ እንትን ሰርች እያደረኩ ነኝ። ነግን ጫት የቋማ ሶፋ ትላለች ላኦጌ ጢስኮ እስናው ሚታወቀ እስኪ ዋኖላ አረኒዮ ግን ናው ሚታወበኒዮ በቃ ብዙ ነገር ታውላለች፣ ታለቅሳለች፣ በጓዳ ምን ትላለች። እኔም ቀስ እያልኩ መኪናው ሙዝ መኪና ለማቆም ፈልጌ ቢቦን አናግራለሁ። ታው ማቻይበነሽ አጋጋ ጮጋራ አጋጋ ታፔካ ይላል። አጋጋ ይላል። በቃ በመጎስ አሁን ምንም ነገር የለኝም፣ ግን በጣም እንደ ሚሊዮነር ነው የምኖረው የሚሆነው። ሃሌሉያ! እናንተ ብቻ በጌታ ሁኑ እንጂ ሁሉም ነገር አለ። በእውነት ሁሉም ነገር አለ። እኔ አሁን ቸግሮኛል ብል ሰው አያምነኝም። በጣም ጠዋት የለበስኩትን ልብስ ከሰዓት አልለብስም። በጣም ነው ኔኔ ሜታ እና ማለው ሜትኮ ግደነ ያይበ ሶን ጋና ከነው በጣም ነው እንትን ብሎ ጀንትል ነው ሞኖ። ከዛ በኋላ አንዴ እንደዚህ ታኒ አይሲ ቀስ ጋራ ሀኖ መገናጾፊ ኩሽ ፈታ ቦንከራ ከነ ኮሽ ዛልኩ ከራሴ ጋር ተነጋገርኩና ወደ ቤት ልሄድ ስል እዚህ መገናጾፊ እሱ ይዟል። ቀስ ብዬ ብዙ ሰው ገርገር እንትን ስል እንደዚህ ከታ እጅን እንደዚህ ሰደድኩና ላጥ አድርጌ ወሰድኩ። መገናጾፊው ወሰድኩና ጃኬት ልጅ ጃኬት ለብሼ ነበር ውስጤ ላይ አድርጌ ሄድኩ ወደ ቤት። ቀጠሮ ለኦሮብ ነው ያለው ዶክተሩ ጋር ያው ኦፕራሲዮን ለመሆን ለኦሮብ ነው ያለው። እኔ ማክሰኞ እዚህ ፕሮግራም ጨርሼ ያችን መጎናጸፊያዋን ይዤ ሄድኩኝ። ነይ እንግባ መኝታ ክፍል አልኩ። አይበ ከሪያዲ አለች። ታዘና በሲዮ በደ ሲንዳ አልኩ። አንድ ላይ ተያይዘን መኝታ ቤት ገባን። አውጪ ልብስሽን ከላይ በኩል አልኩ። አወጣች። መጎናጸፊያውን ላቡ ያለውን ሁሉ ሽት አድርጌ ጡቷንም እዚህ ጋር ብብቷ ስር ምናምን ሁሉ ቦታ ሽት አደረኩና አሁን ልጆቼን ሁለት ልጆች ማስመርቃቸው ልጆች አሉ። እዚህ ሶዶ ዩኒቨርሲቲ መማሩ ሁለት ልጆች አሉ። አንዷ ኤችኦ ተማሪ ናት፣ አንዷ ደግሞ ኢኮኖሚስት ናት። አሁን ጥር ላይ ነው ማስመርቀው። ሃሌሉያ! ክብራም ከኔ ከዱርዬ ይሄን ከመሰለ ሰውዬ እንደዛ አይነት ልጆች መውጣት
ትልቅ ነገር ነው። ቤቴ በሞገስ ነው ያለው። ልጆች የእግዚአብሔር ስጦታ ናችሁ ተብሎ ተጽፏልና ሃሌሉያ ሆኖ እኔ የኢየሱስን ክብር ለመንገር ነው። እግዚአብሔር እዚህ ቤት አለ። በእውነት እዚህ ቤት ገብተህ በዛ ገብተህ እንደዚህ ተራምደህ ስትወጣ የሆነ ስራ አለ። ሰው አያውቅም እንጂ በጣም ስራ አለ። በእውነት ትንቢቱን መገለጡን አጠብቁ። ቃሉ ብቻ ስሙ። ቃሉን ላከ ፈወሳቸው ይላል። ከመከራ ሁሉ አዳናቸው ይላል። ከዛ በኋላ በማግስቱ ዶክተሩ ጋር ሄድ። አሁንም ሲቲ ስካን ለማየት ከተቀመጠበት ተነሳ። ፖስታ ይዘን ሄደ ነበር። ወጥቶ አይቶ ከተቀመጠበት ተነሳ። ኧረ እግዚአብሔር ምንድነው እንደዚህ የሆነው አለ። ምንም አልኩ። ምንም በቃ እግዚአብሔር ደርሶ ነው አልኩ። ስለዚህ ኧረ የለም እኔ በቀደም ያየሁት ምንም ነገር የለም ሰውነቱ አለ። ምንም ነገር የለም አለ። ስለዚህ እግዚአብሔር እዚህ ቤት አለ። በእውነት እግዚአብሔር እዚህ ቤት አለ። እዚህ ሚዲያ ላይ የምታዩ ሁሉ እንደኔ ሁኑ። በቃ ኑ። እኔ በጣም ከኃይለኛ ቦታ ነው የመጣሁት። እንደኔ ሁኑ። በቃ ሞገስ ለማግኘት ውበታችሁን ቼክ ለማድረግ ያ የልጅነት ውበታችሁ እንዲመጣ ቹቹ ያውቃል። ስለዚህ ብዙ ነገር አለ። እዚህ ቤት ኑ። እዚህ ቤት ኑ። ስለዚህ እግዚአብሔር የተባረከ ይሁን። እግዚአብሔር ስም ይባረክ። ይሄ ቤት የኛ ቤት ነው። ይሄ ቤት የኛ ቤት ነው። ኃይለኛ ህንጻ ይሰራል። አሜን። ዙሪያ ሁሉ እዚህ ይደረጋል። እኔ ላይ ቆጭ ብዬ ነው እዚህ ማየው። አሜን። አዳባ ሃሌሉያ ሃሌሉያ ተፈጸመ። ሃሌሉያ